እሺ ተማሪዎች አሁን ደግሞ የምንመለከተው the solution process ነው ኦኬ so we know solution produce ሲደረግ ወይንም solution ስንሰራ solute አለ solvent አለ ኦኬ ግን ኮንሲደር ማድረግ ያለብን ብዙ ነገሮች አሉ ብዙ ፋክተሮች አሉ እነሱን ዲስከስ እናደርጋለን ማለት ነው so solution process ወይንም ይሄ the dissolution process ይባላል ኦኬ solution forming process dissolution እንለዋለን this is the process by which a solute the minor component ማለት ነው dissolves in the solvent okay solvent ውስጥ dissolve ሲያደርግ ማለት ነው in simple term okay in simple term ነገር ግን what is the process አሁን ሶሉቱ ሶልቨንት ውስጥ dissolve ሲያደርግ ሶስት መሰረታዊ የሆኑ ነገሮች happen ማድረግ አለባቸው ኦኬ happen ማድረግ አለባቸው አንደኛው በሶሉት ፓርቲክሎቹ መካከል የሚኖረው ኢንተራክሽን ምን መደረግ አለበት ብሬክ መደረግ አለበት ኦኬ ብሬክ መደረግ አለበት ለዚህ ደግሞ ምን ያስፈልጋል ኢነርጂ ያስፈልጋል ስለዚህ ይሄ ፕሮሰስ is endothermic the first process ማለት ነው በተመሳሳይ መልኩ በሶልቨንቱ ፓርቲክሎች መካከል ያለው ፎርስ ወይንም ኢንተራክሽን ምን መደረግ አለበት ብሬክ መደረግ አለበት ሁለተኛ ልክ እንደዚህ ሁሉ ኢንዶተርሚክ ነው ይሄ because ኢነርጂ ያስፈልገናል now አሁን ያንን ሁለቱን በሶሉት ፓርቲክሎች መካከል ያለውን ኢንተራክሽን በሶልቨንት ፓርቲክሎች መካከል ያለውን ኢንተራክሽን ብሬክ ካደረግን በኋላ ምን ያስፈልገናል ሶሉቱና ሶልቨንቱ ምን ማድረግ አለባቸው ኢንተራክት ማድረግ አለባቸው ኦኬ ኢንተራክት ማድረግ አለባቸው ሶ ይሄ ማለት ኤግዞተርሚክ ነው ማለት ነው ይሄ ፕሮሰስ ደግሞ ኢነርጂ ሪሊዝ ያደርጋል ሶሉሽን ሊፈጠር የሚችለው ኦኬ ሶሉሽን ሊፈጠር የሚችለው ይሄኛው ከነዚህ ከሁለቱ ሲበልጥ ኦኬ እዚህ ጋር ማለት እንግዲህ there is a lattice energy ምንለው አለ lattice energy ምንለው አለ ይሄ ሶልቬሽን ወይንም ሃይድሬሽን ይባላል ይሄ ሶልቬሽን እና ዋተር ከሆነ ሃይድሬሽን እንለዋለን ስለዚህ ግዴታ ሶሉሽን ፕሮሰስ ለማድረግ ዲሃይድሬሽን ኢነርጂ must be greater than the lattice energy ኦኬ እንደዛ ካልሆነ ሶሉሽን ፕሮዲዩስ ሊደረግ አይችልም ማለት ነውና እነዚህ ሶስቱ ፕሮሰሶች በጣም ኢምፖርታንት የሆኑ ፕሮሰሶች ናቸው in dissolution process ስለዚህ depending on this በእነዚህ በሶስቱ ፕሮሰሶች ሶሊቢሊቲ ከፍ ዝቅ ይላል ማለት ነው ኦኬ አንዳንዶቹ በጣም ሶሊብል ይሆናሉ አንዳንዶቹ ደግሞ ሞደሬትሊ ሶሊብል ይሆናሉ አንዳንዶቹ ኢንሶሊብል ይሆናሉ but what is solubility ማለት this depends on the nature of the intramolecular force okay intermolecular force between the solute and the solvent so ሁለት አይነት ሶልቨንቱ እንትን ፎርሶች አሉ intramolecular force ምንለው አለ intramolecular force ማለት the chemical bonds ionic bond covalent bond metallic bond ምንለው እዛ ሞለኪውል ውስጥ የሚገኘው intramolecular force ለምሳሌ በኦክሲጅኑና በሃይድሮጅኑ መካከል የሚገኘው ይሄ ቦንድ ኦኬ ኦር ሶዲየም ክሎራይድ ቢኖረን በሶዲየም እና በክሎራይድ መካከል የሚገኘው the ionic bond that is intramolecular force እንለዋለን but for solubility እና for solution process በጣም ኢምፖርታንት የሆነው የትኛው ነው ኢንተርሞለኪውላር ፎርስ በሞለኪውሎቹ መካከል በሶሊድ ሞለኪውሎች መካከል በሶልቨንት ሞለኪውሎች መካከል በሶሉት እና በሶልቨንት ሞለኪውሎች መካከል የሚኖረው ኢንተራክሽን መሳሳብ that is intermolecular force so depending on the polarity or the chemical property of the molecules የተለያዩ አይነት ምኖች አሉን ኢንተርሞለኪውላር ፎርሶች አሉ ለምሳሌ አዮን ዳይፖል ኢንተራክሽን ምንለዋል so አየን ይኖረናል ካታየን ወይንም አናየን ይኖረናል ለምሳሌ ልክ እንደ ሶዲየም አይነት then ዳይፖል ሞመንት ያለው ፖላር የሆነ ኦኬ የአንሲሜትሪካል ቻርጅ ዲስትሪቢዩሽን ያለው ሞለኪውል ደግሞ ይኖረናል እንትን ይሄ ውሃ ስለዚህ ውሃ ዳይፖል ስለሆነ ኦክሲጅን በጣም ከፍተኛ የሆነ ኤሌክትሮኔጋቲቪቲ ስላለው ፓርሻሊ ኔጌቲቭ እንለዋለን ሃይድሮጅን ደግሞ ፓርሻሊ
ፖዚቲቭ ይሆናል ምክንያቱም ወደዚህ ስለሚስበው ማለት ነው ይሄንን እዚህ ጋር በኦክሲጅን እና በሃይድሮጅን መካከል ያለውን ቦንድ ኦክሲጅን ወደ ራሱ ስለሚስበው ማለት ነው ስለዚህ እዚህ ላይ አየን ብንጨምርበት ለምሳሌ ካታየን ብንጨምርበት አሁን ካታየኑና ኦክሲጅኑ ምን አደርጋሉ ይሳሳባሉ ማለት ነው ልክ እንደ ማግኔት ኬሚካል ቦንድ ግን አይደለም ለምሳሌ ሁለት ማግኔት ቢኖራችሁ ለኖርዝ ኤንድ ኤንድ ሳውዝ ኤንድ ምን ያደርጋሉ ይሳሳባሉ እዚህ ጋር ክሎሪን ብጨምርስ ክሎራይድ አይን ቢኖረኝ ምንድነው የሚሆነው ክሎራይድ አይኑ ደግሞ ከሃይድሮጅኑ ጋር ይሳሳባል that is why sodium chloride dissolves in water okay ይሄ ሶልቬሽን ወይም ሃይድሬሽን የምንለው ይሄ ኢንተራክሽን ምን ይባላል አየን ዳይፖል ኢንተራክሽን እንለዋለን ከዛ ደግሞ ፖላር ይሆኑ አሁን ለምሳሌ በጣም ፖላር የሆኑ ሞለኪውሎች ላይ ደግሞ ሃይድሮጅን ቦንድ የምንለው አለ ሃይድሮጅን ቦንድ ማለት ከሃይድሮጅን ከኦክሲጅን ጋር ከናይትሮጅን ጋር ከፍሎሪን ጋር ቦንድ ያደረገባቸው ኮምፓውንዶች ውስጥ የሚገኝ ነው ለምሳሌ ውሃ አለኝ እዚህ ጋር ሶ ይሄ ፓርሻሊ ፖዚቲቭ ነው ይሄ ፓርሻሊ ኔጌቲቭ ነው አይደል ሌላ ደግሞ ውሃ ሞለኪውል አለኝ ይሄ ፓርሻሊ ፖዚቲቭ ነው ይሄ ፓርሻሊ ኔጌቲቭ ነው ሶ ምን ያደርጋሉ እነዚህ ሁለቱ ሞለኪውሎች ይሳሳባሉ ይሄ ቦንድ ይሄ ኢንተርሞለኪውላር ፎርስ ኢዝ በጣም ስትሮንግ የሆነ ፎርስ ነው ለዛ ነው ውሃ ከፍተኛ የሆነ ቦይሊንግ ፖይንት ያለው ኦኬ that's called hydrogen bond እንለዋለን ሌላ ዳይፖል ኦኬ ዳይፖል በሁለት ተመሳሳይ ሊሆኑ ይችላሉ ወይም ደግሞ የተለያዩ ሊሆኑ ይችላሉ ኦኬ በእነዛ መካከል የሚኖር ቦንድ then ion induced dipole okay ion induced dipole so we have the ion ከዛ ደግሞ induced የሆነ non polar ደግሞ ሊኖር ይችላል okay non polar ያ ደግሞ በዚህ በአየኑ የተነሳ ዳይፖል ኢንዲዩስ ይደረግበታል እነሱ ደግሞ ይሳሳባሉ ዳይፖል ኢንዲዩስ ዳይፖል okay dipole induced dipole so we have a dipole የሆነ ፖላር የሆነ ሞለኪውል ይኖርናል ያ ፖላር የሆነ ሞለኪውል ለምሳሌ ሃይድሮክሎሪክ አሲድ ከክሎሪን ጋር ሪአክት እንዲያደርግ ብናደርገው ይሄ ነን ፖላር ነው but this is polar ስለዚህ ፖላሪቲውን እዚህ ላይ ኢንዲዩስ ያደርጋል ማለት ነው ዲስፐርሽን ፎርስ most cases ነን ፖላር የሆኑ ሞለኪውሎች ላይ ምናገኘው okay እነዚህ these are intermolecular force እነዚህ intermolecular force solubility ላይ ምን አይነት እንትን አላቸው ኢፌክት አላቸው ከፍተኛ የሆነ ኢፌክት አላቸው ለምን there is a concept called like dissolves like okay like dissolves like ስለዚህ ተመሳሳይ የሆነ ኢንተርሞለኪውላር ፎርስ ያላቸው ሶሊድ እና ሶልቨንት አንድ ላይ ካረግን ምን ይሆናል ዲዞልቭ ያደርጋሉ ለምሳሌ ፖላር የሆነ ሶልቨንት አሁን ውሃ ቢኖረንና ያንን ውሃ ውስጥ ምን ብንጨምር ጨው ብንጨምር which is a cation I mean it's anionic compound cation አለው anion አለው ስለዚህ ምን ያደረግን ነው ይሄንን ያመጣን ነው ስትሮንግ የሆነ ኢንተራክሽን አላቸው በካንቱና በሶሊዩቱና በሶልቨንቱ መካከል ቅድምም ብያችኋለሁ this part እዚህ ጋር ያለው ሶስተኛው ፓርት ከነዚህ ከሁለቱ ምን መሆን አለበት መብለጥ አለበት ኢነርጂው ናው እነዚህ ሁለቱ ኢንተራክት ስለሚያደርጉ ምን ሆነ ማለት ነው ከፍተኛ ኢነርጂ ይኖራቸዋል ስለዚህ ዲዞልቭ ያደርጋሉ ማለት ነው ኦኬ ዲዞልቭ ያደርጋሉ ሌሎቹ ለምሳሌ ውሃ ውስጥ አምጥቼ ቤንዚን ብጨምር አሁን ቤንዚን ነን ፖላር የሆነ ሞለኪውል ነው ወይም ደግሞ ነን ፖላር ነው but ውሃ is polar ሁለቱ ዲዞልቭ ያደርጉ ለምን በውሃውና በቤንዚኑ መካከል የሚኖረው ኢንተራክሽን ኦኬ የሚኖረው ኢንተራክሽን በውሃውና በውሃ በቤንዚንና በቤንዚን መካከል የሚኖረው ኢንተራክሽን ብሬክ ማድረግ አይችልም ስለዚህ ዲዞልቭ ያደርጉም ማለት ነው so this is በጣም ኢምፖርታንት የሆነ ኮንሰፕት ነው ኢንተርሞለኪውላር ፎርስ የምንለው ለዛ ነው እንግዲህ የእንትኖች እነዚህ አየኖች ኦኬ so አንዳንድ አዮኒክ ኮምፓውንድስ ዲዞልቭ ያደርጋሉ በውሃ አንዳንዶቹ ግን ምን አያደርጉም ዲዞልቭ አያደርጉም ለምን ልክ በመጀመሪያ እንደተነጋገርነው ሶሉሽን ፕሮዲዩስ በሚደረግበት ጊዜ የሚሰበሩት የሶሊድ ፓርቲክልስ እና የሶልቨንት ፓርቲክልስ ያ ኢነርጂ
ሶሊድ እና ሶልቨንት ፓርቲክልስ ኢንተራክት በሚያደርጉበት ጊዜ የሚኖረው ኢነርጂ ከዛ ማነስ አለበት። ኦኬ ማነስ አለበት። ሶ ዜር ኢዝ ቴብል አለ። ኦኬ የሶሊቢሊቲ ቴብል የምንለው አለ። ለምሳሌ ኢዚሊ ሶዲየም ክሎራይድ፣ ፖታሺየም ናይትሬት፣ አሞኒየም ክሎራይድ እነዚህ በውሃ ዲዞልቭ ያደርጋሉ። ለምን? አሁን ቅድም ኢንተርሞለኪውላር ፎርስ ዲስከስ አደረግን አይደል? ስለዚህ ምንድናቸው ማለት ነው? ሶዲየም ክሎራይድ የሚፈጥሩት ከውሃ ጋር የሚፈጥሩት ኢንተራክሽን በጣም ከፍተኛ ነው። the hydration energy is greater than the lattice energy. but ሲልቨር ክሎራይድን ግን ውሃ ውስጥ ብንጨምረው ሲልቨር ክሎራይድ ከፍተኛ የሆነ ላቲስ ኤነርጂ ስላለው then ይህንን ብሬክ ለማድረግ የሚያስፈልገን ኢነርጂ እዚህ ሲልቨር ክሎራይድ ከውሃ ጋር ኢንተራክት አድርጎ የሚኖረው የሃይድሬሽን ኤነርጂ ስለሚያንስ ሶ ሲልቨር ክሎራይድ በውሃ ዲዞልቭ አያደርግም ማለት ነው። ኦኬ በውሃ ዲዞልቭ አያደርግም። ሶ ዲስ ኢዝ ዘ ቴብል። ይሄንን ቴብል ማየት እንችላለን። ሶ ለምሳሌ ከሊቲየም አየን፣ ከሶዲየም አየን፣ ከፖታሺየም አየን፣ አሞኒየም አየን፣ ናይትሬት እነዚህ የሚሰሩ አዮኒክ ኮምፓውንዶች ሁሉም በውሃ ሶሊብል ናቸው። ኦኬ በውሃ ሶሊብል ናቸው። ናይትሬትስ እነዚህ አሴቴትስ እነዚህ ሁሉም ሶሊብል ናቸው። በት የሃላይድስ እና ክሎራይድስ፣ ብሮማይድስ፣ አዮዳይድ አብዛኞቹ ሶሊብል ናቸው። በት ዴር ኢዝ አን ኤክሰፕሽን። ኦኬ ዛት ኤክሰፕሽን ኢዝ እነዚህ ነገሮች ከሲልቨር፣ ከሜርኩሪ፣ ከሊድ ጋር ኦኬ አዮኒክ ኮምፓውንድ ሲፈጥሩ ኢንሶሊብል ይሆናል። ምክንያቱም ከፍተኛ የሆነ ላቲስ ኤነርጂ ያለው አዮኒክ ኮምፓውንድ ፕሮዲዩስ ስለሚያደርጉ። ሰልፌትስ አብዛኞቹ ሜታል ሰልፌቶች ሶሊብል ናቸው ኤክሰፕት ሴማሪየም፣ ባሪየም፣ ሊድ፣ ሲልቨር ሰልፌት እነዚህ ኢንሶሊብል ናቸው። ሃይድሮክሳይድስ ኤንድ ሰልፋይድስ እነዚህ ጀነራሊ ኢንሶሊብል ናቸው አብዛኞቹ ኤክሰፕት ሊቲየም ሃይድሮክሳይድ፣ ሶዲየም ሃይድሮክሳይድ፣ ፖታሺየም ሃይድሮክሳይድ፣ አሞኒየም ሃይድሮክሳይድ ዲስ አር ሶሊብል። ኦኬ ዲስ አር ሶሊብል ሌሎቹ ግን ኢንሶሊብል ናቸው። ካርቦኔትስ ኤንድ ፎስፌትስ እነዚህም አብዛኞቹ ሜታል ካርቦኔትስ ኤንድ ሜታል ፎስፌት ምንድናቸው? ኢንሶሊብል ናቸው። በት ዊዝ ሊቲየም ካርቦኔት፣ ሊቲየም ሰልፌት፣ ሶዲየም ካርቦኔት፣ ሶዲየም ሰልፌት እነዚህ ሶሊብል ናቸው ኢን ዋተር ማለት ነው። ኦኬ ኢን ዋተር ሶሊብል ናቸው ማለት ነው። ሶ ሌላኛው ደግሞ እንግዲህ again አሁን የኢንተርሞለኪውላር ፎርስ ሶሊቢሊቲውን ዲተርማይን ያደርጋል። ሌላ ግን አንድ ኮንሰፕት ደግሞ አለ። ሶ ምን ያህል ነው በምን ያህል ፍጥነት ነው ሶሊዩቱ በሶልቨንት ዲዞልቭ የሚያደርገው በምን ያህል ፍጥነት? ኦኬ that's called rate of dissolution እንለዋለን። አንዳንዶቹ ገና እንደጨመርናቸው ቶሎ ዲዞልቭ ያደርጋሉ። ኦኬ ዲዞልቭ ያደርጋሉ። አንዳንዶቹ ደግሞ ሌላ ሜካኒካል ስቲሪንግ ያስፈልጋቸዋል። ኦኬ አንዳንዶቹ ደግሞ ሂት ማድረግ ያስፈልገናል። ስለዚህ አሁን ሬቱ እየቀነሰ ይመጣል ማለት ነው። ሶ ዲሶሉሽን ማለት the rate of the solute dissolving in solvent ማለት ነው። ሶ በብዙ ነገር ዲተርማይን ይደረጋል። ሶ ለምሳሌ ስቲሪንግ ወይም አጂቴሽን እንለዋለን። ሶ አጂቴት ስናደርግ ወይንም ስቲር ስናደርግ ሶሊዩትንና ሶልቨንቱን እያቀራረብናቸው ነው። ስለዚህ ሬት ኦፍ ዲሶሉሽኑን እንጨምረዋለን። ሰርፌስ ኤሪያ ኦኬ ሰርፌስ ኤሪያ አንኳር የሆነ ጨው ውሃ ውስጥ ከምትጨምሩና ደቃቅ የሆነ ጨው ውሃ ውስጥ ከምትጨምሩ ቶሎ ዲዞልቭ የሚያደርገው የትኛው ደቃቅ የሆነው ነው አይደል? ስለዚህ ሰርፌስ ኤሪያውን ስንጨምር ስሞለር ፓርቲክልስ ማለት ነው then ምን ይሆናል? ዲዞሉሽን ሬት ኦፍ ዲዞሉሽኑ በዛ ነው ያክል ይጨምራል። ቴምፕሬቸር ኦኬ ቴምፕሬቸር ኤክሰፕት ፎር ጋሺየስ ሞለኪውልስ የሶሊድ እና የሊኩዊድ ፓርቲክልስ ዲሶሉሽን ወይንም ሬት ኦፍ ሶሉሽን ፎርሜሽን ቴምፕሬቸሩ ሲጨምር በዛ ነው ያክል ይጨምራል ማለት ነው። ሶ ዲስ አር ዘ ፋክተርስ እነዚህ ፋክተሮች ናቸው እንትን የምናደርግባቸው። ሶ አጌን ቅድም እንግዲህ ሶሊድ ፓርቲክልስ እና ሶልቨንት ፓርቲክልስ ብሬክ ሲደረግ ዛት ኢዝ ኢንዶተርሚክ ብያችሁ ነበረ። ሶልቨንት ፓርቲክል ሲፈጠር ደግሞ ኤግዞተርሚክ ነው ብያችሁ ነበር። ስለዚህ ሶሉሽን ሲፈጠር ምን አለ ማለት ነው? ሂት ቼንጅ አለ ማለት ነው። ኦኬ ሂት ቼንጅ አለ። ኦኬ ስለዚህ ያንን ምን እንለዋለን? ሂት ኦፍ ሶሉሽን እንለዋለን። ኦኬ ሂት ኦፍ ሶሉሽን እንለዋለን። this is the energy released okay the energy released
ለምሳሌ ሶሊድ ሶልቨንት ፓርቲክል ሲፈጠር ወይንም the energy absorbed solid particles break ሲደረግ during dissolution process okay during dissolution process so ልክ ኬሚካል ሪአክሽን ላይ እንዳየነው ሁለት አይነት ዲሶሉሽን ፕሮሰስ ነው የሚኖረን ኤግዞተርሚክ እና ኢንዶተርሚክ ኤግዞተርሚክ የምንለው ኢነርጂ ሪሊዝ የሚያደርጉት ናቸው ኦኬ ኢነርጂ ሪሊዝ የሚያደርጉት ለምሳሌ ሶዲየም ሃይድሮክሳይድ ኢን ዋተር ዲዞልቭ ሲደረግ ኤግዞተርሚክ ሪአክሽን ኢንዶተርሚክ ሪአክሽን ደግሞ አብዞርብ የሚያደርጉ አሞኒየም ክሎራይድ ኢን ዋተር okay ammonium chloride in water so these are the two types of solutions formation depending on the heat of solution ማለት ነው okay the heat of solution so ሌላኛው እንግዲህ አሁን ሶሉሽን በሚፈጠርበት ጊዜ ሶሉቱ በሶልቨንቱ ዲዞልቭ ይደረጋል that process is called solvation እንለዋለን okay solvation the process where solvent molecules surround and stabilize solute particles so ያ ሶልቨንት ሞለኪውል ውሃ ከሆነ ምን እንለዋለን ሃይድሬሽን እንለዋለን when solvent is water okay solvent water ሲሆን ሃይድሬሽን እንለዋለን ሶልቬሽን ማለት ከሃይድሮጅን ውጪ ከዋተር ውጪ ያሉ ማለት ነው ለምሳሌ let's say ሶዲየም ክሎራይድን በውሃ ዲዞልቭ ስናደርግ we have sodium ion አለ then chloride ion አለ now ምን ያደርጋል ውሃው መጥቶ ለክሎራይዱ በሃይድሮጅኑ በኩል ኦኬ በሃይድሮጅኑ በኩል then ለዚህ ለሶዲየም አይኑ ደግሞ በኦክሲጅኑ በኩል መጥቶ ምን ያደርጋል አሁን ኢንተራክት ማድረግ ይጀምራል ማለት ነው ኦኬ ይከቡታል ውሃ ሞለኪውል ይሄንም ይከባል ሶ ምን እያደረገው ነው ማለት ነው በሶዲየም እና በክሎራይድ መካከል የሚኖረውን አዮኒክ ላቲስ ብሬክ ያደርገው ኦኬ that's called solvation process ማለት ነው ለዛ ነው እንግዲህ ሪአክት የሚያደርጉት ወይንም ደግሞ ሶሉሽን ፕሮዲዩስ የሚደረገው ማለት ነው ኦኬ ሶሉሽን ፕሮዲዩስ የሚደረገው ለዛ ነው ማለት ነው ሌላኛው እንግዲህ depending on the amount of the solution I mean the amount of the solute ሶሉሽኖችን በሶስት እንከፍላቸዋለን ሳቹሬትድ አንሳቹሬትድ እና ሱፐር ሳቹሬትድ ብለን ማለት ነው አንሳቹሬትድ የምንለው ሶ ትንሽ ሶሉት ነው ያለው ሪላቲቭ ቱ ዘ ሶልቨንት ስለዚህ ሞር ሶሉት መጨመር እንችላለን ኦኬ ሞር ሶሉት መጨመር እንችላለን ሳቹሬትድ ደግሞ then enough amount of solute ጨምረናል ኦኬ the amount of solute is enough ስለዚህ ከዛ በላይ ከጨመረን ወደ ሱፐር ሳቹሬትድ ሶሉሽን ልንቀይረው ነው super saturated solution ደግሞ they contain more solute than required okay ከሚያስፈልገው በላይ ሶሉት የያዙ ሶሉሽኖች ማለታችን okay so ከሚያስፈልገው በላይ የያዙ ሶሉሽኖች ማለታችን ነው በመጨረሻ እንግዲህ በዚህ ሴክሽን የምናየው is in solubility ወይም ደግሞ the solution process affect የሚያደርጉ ፋክተሮች ሁለት ሜን የሆኑ ፋክተሮች አሉ this is temperature and pressure temperature ለሊኩዊድ እና ለጋሸስ ሞለኪውልስ ወይንም ለሊኩዊድ እና ለጋሸስ ሰብስታንስ ቴምፕሬቸሩን ስንጨምር then solubility ይጨምራል ለጋሸስ ፓርቲክልስ ግን በተቃራኒ ነው የሚሆነው ቴምፕሬቸሩን ስንጨምር ሶሉቢሊቲው ይቀንሳል ኢንተረስቲንግ የሆነ ኦብዘርቬሽን ነው ይሄ የሚሆንበት ምክንያት ምንድነው እንደምታውቁት እንግዲህ በኮሊዥን ቲዮሪ የጋሸስ ፓርቲክልስ ካይናቲክ ኢነርጂያቸው መቼ ነው የሚጨምረው ቴምፕሬቸሩ ሲጨምር አይደል ቴምፕሬቸሩን ስንጨምር የጋሸስ ሞለኪውሎችን ካይናቲክ ኢነርጂ ምን እያደረገ ነው እየጨመረ ነው ስለዚህ escape እንዲያደርጉ እያደረግናቸው ነው ማለት ነው from that system escape ያደርጋሉ ስለዚህ ሶሉቢሊቲ ይቀንሳል ማለት ነው okay solubility ይቀንሳል the amount of gaseous solutes እየቀነሰ ስለሚመጣ solubility ይቀንሳል ማለት ነው so this is regarding temperature ለሶሊድስ and ለሊኩዊድ ፓርቲክልስ ግን solubility የሚጨምረው ቴምፕሬቸር ሲጨምር ነው ቴምፕሬቸሩን ስንቀንስ solubility ይቀንሳል pressure solids እና liquid particles ላይ ኢፌክት የለውም okay ኢፌክት የለውም but in gaseous molecules ላይ ግን ኢፌክት አለው
ሶ ያንን ኢፌክት በሄነሪስ ሎ አንደርስታንድ ማድረግ እንችላለን። ሶ ሄነሪስ ሎ ምንድነው? solubility of the gaseous particles and pressure is directly proportional. okay solubility እና የጋሽስ ፓርቲክልስ ማለት ነው እና ፕሬሸር ዳይሬክትሊ ፕሮፖርሽናል ነው። ያ ማለት ምንድነው? ፕሬሸሩን ስንጨምር ሶሉቢሊቲው ይጨምራል፣ ፕሬሸሩን ስንቀንስ ሶሉቢሊቲው ይቀንሳል። ይሄ ደግሞ የሚሆንበት ምክንያት ምንድነው? ፕሬሸሩን ጨመርን ማለት ፕሬሸሩን ጨመርን ማለት the collision between the gaseous particle ወይም the solute እና the solvent ምን እንዲያደርግ ያደርገን ነው? እንዲጨምር ያደርገን ነው። ሶ ኮሊዥኑ ሲጨምር ሶሉቢሊቲው ደግሞ ይጨምራል ማለት ነው። ሶሉቢሊቲው ይጨምራል ማለት ነው። ለምሳሌ አሁን ኮካ ኮላ ምናልባት እንግዲህ አጋጣሚውን ካገኛችሁ ቀምሳችሁ ሲቀዘቅዝ በጣም ሲቀዘቅዝ ያለው ኢፌክትን ቴስት እና ዘን ሙቀት ላይ አድርገ ነው ወይንም ውጭ ላይ አድርገ ነው ያለው ቴስት ኮምፕሊትሊ ዲፈረንት ነው። እንደውም ሪኮመንድ የሚደረገው በጣም ቀዝቅዞ እንዲጠጣ ነው። ለምንድን ነው? ስናቀዘቅዘው ስናቀዘቅዘው ያ ፕሬሸሩን እየጨመርን ነው። ያ ማለት ካርቦን ዳይኦክሳይዱ እና ሶልቨንት ሚክስ እንዲያደርጉ በደንብ ሶሉብል እንዲሆኑ ምን እያደረግን ነው? እያመቻቸን ነው ማለት ነው። እያመቻቸን ነው ማለት ነው። በት ውጭ ስናደርገው ግን ፕሬሸሩ ይቀንሳል። ስለዚህ ሶሉቢሊቲውን በዛ ነው ያክል ይቀንሳል። ሶ ቴስቱ በዛ ነው ያክል ይቀየራል ማለት ነው። ሶ that is the main difference ወይም that is the main reason ማለት ነው። ሶ እንግዲህ ቀጥለን ደግሞ የምንመለከተው ምንድነው? the quantitative aspect of solution እንዴት አድርገን ነው የሶሉት አማውንትን in solution ወይም in solvent ኤክስፕረስ የምናደርገው? በተለያዩ አይነት መንገዶች ኤክስፕረስ እናደርጋለን። እሱን በሚቀጥለው ቪዲዮ እናያለን ማለት ነው። ከዛ በፊት ግን ስለ ሶሉሽን ፕሮሰስ የተዘጋጁ ጥያቄዎችን ሰርታችሁ ድጋሚ እንገናኛለን ማለት ነው። ጉድ